ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? በድጋሚ ተመልሼ መጥቻለሁ ማለት ነው። ትላንትና በኤፊ ቤት የተለቀቀ ቪዲዮ እንዴት አያችሁ? እኔ ግን በጣም ነው ያናደደኝ ኤፊ ማለት ነው። እና በዚህ ልክ ቪዛ እንደዚህ ስትለምነው እንደ ድሮ አንድ ላይ መሆን እንችላለን? እስኪ ንገረኝ። ለአንተ ስለናፈከኝ ነው ብዙ ዋጋ ከፍዬ የመጣው። እንደ ድሮ የምንቀጥል ከሆነ ቃል ግባለኝ። አጥፍቻለሁ አውቃለሁ። እስከ ዛሬ መጥፋቴ ሳልደውልልህ መቅራቴ ያው ከደወልኩልህ ብዙ እንዳታስባ ብዬ ነው። ለዛ ነው የጠፋው። እንኳን አንተ ይቅርና ለጓደኞቼ እንኳን አልደወልኩም። ተረዳለኝ። የጠፋሁበት ምክንያት በሰፍ ነግረሃለሁ። በቪዲዮ ፊት ለፊት ሳይሆን በካሜራ ጀርባ 1 ሰዓት 2 ሰዓት በቂ አይደለም። ብዙ ነገር ማወራ ነገር አለ። ተረዳለኝ። ኤፊ ደግሞ አሁን መናገር ችግርሽን አሁን መናገር አለብሽ። አሁን ካልነገርሽኝ አንድ ላይ መሆን አንችልም ብሎ ጭራሽ ቁጭ አለው። እንዴት ለሰው ልጅ የማትረዳው ግን ኤፍሬም? የምር በጣም ነው ያናደደኝ። እኔ ተጎድቼ ምናምን ወንድ ልጅ እኮ ብትጎዱ ቶሎ ነው እኮ ከቺ ኤደን ጋር ማናት የምትባለው ከእሷ ጋር አይደለም ቪዛ እንደሄደችው እንኳን 1 ወር መቼ ተቀመጥክ? ቶሎ ነው ከልጅቷ ጋር ዩቱብ መስራት የጀመራቸው ማለት ነው። እና 1 ወር እንኳን አልቆየም። እውነት ለመናገር ብትጎዳም እኮ አንተ እኮ ወንድ ልጅ ነህ። ሴት ልጅ ግን ከልባ ነው የምትፈልገው ወንድ ልጅ ማለት ነው። ግን ቪዛ ናት በጣም የተጎዳች ብዬ ነው የማምነው። በጣም ውስጧ ጥሩ አይደለም። እውነት ለመናገር ልብስ ስለለበሰችው ስለሳቀችው አይደለም የሰው ልጅ ሁሌ ደስተኛ የሚሆነው ማለት ነው። እና እሷም የራሷን ምክንያት አላት ብዬ አምናለሁ። ብትረዳ ጥሩ ነው ብዬ አስባለሁ ኤፊ ማለት ነው። አንተ ጥሩ ልጅ ስንባል የነበረ ለወንድምህ ጥሩ ምክር ስትሰጣ የነበረ ዛሬ አንተ ምን ነካ? አንተ እሱን በልጣን የተገኘ ማለት ነው። ግን በዚህ ልክ አይባልም። አልፈልግሽም፣ ስልክን እንዳትደውይ፣ አሁንም ወደ ህይወት የመጣሽ ልቤ እንዳትሰብርኝ አልፈልግም። ስለዚህ አሁን ካልነገርሽኝ ችግርሽን ከነገርሽኝ ልረዳልሽ እችላለሁ። አንድ ላይ ልንሆን እንችላለን። አሁን ችግርሽን ካልነገርሽኝ እኔ ከአንቺ ጋር መቀጠል አልችልም ይባላል። እቺ እኮ ሴት ልጅ ናት። ወይም ከቤተሰቦቿ የሆነ ነገር ተፈጥሮ ነው እቺ ልጅ የጠፋችው። የራሷ ምክንያት አላት። ምክንያቴን በሰፊ እነግርሃለሁ፣ ተረዳልኝ። እንደ ድሮ አንድ ላይ መሆን እንችላለን ወይ ብላን የጠየቀችው። በዚህ ልክ ጥላት ይሄዳለ? አይደብርህም እንዴ አንተ? ለወንድምህ ጥሩ ምክር አይደለም ስትተላል? ባለፈው ለወንድምህ ጥሩ ምክር አይደለም ስትሰጣ የነበረ? ዛሬ ምን አስባ ነው በዚህ ልክ ቪዛን ጥላ የምትሄዱ? አይደብርም? ቪዛ ረጋ ያለች ለትዳር የምትሆን ልጅ ናት። እናንተ የምትፈልጉ በቃ ቅጭቅጭ የምትል ለዩቱብ ብቻ የምትፈልጉ ሴቶች ነው እናንተ የምትፈልጉ ማለት ነው። ትክክለኛ ሴት አትፈልግም። ቪዛ በጣም ጨዋ የሆነች ደርበብ ያለች ምርጥ ሴት ናት። ለትዳር የምትሆን ሴት ናት። እውነት ለመናገር ቪዛም በስነ ስርዓት ብትይዛት ጥሩ ነው ብዬ አምናለሁ። ኤፊ ይሄ ምክር ለአንተ ነው ማለት ነው። ቪዛ የምትለውን ነገር ቢሰማ ጥሩ ነው ብዬ አምናለሁ። በጣም ነው ያሳዘነች። የምር የሰው ልጅ ሁሉ ስለ ሳቂ አይደለም ደስተኛ የሚሆነው ማለት ነው። እና የራሷን ምክንያት በሰፊ በደንብ አድርጌ ነግረሃለሁ፣ ተረዳልኝ ባክ ብላን የተነገረች። በጣም አሳዘነችን ጌታ